ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በኖላዊ ድራማ በክፍል 43 መተናል ማለት ነው። ሀናና የሀና አባት እጅጉን በጣም በሀዘን ተውጠዋል። እጅጉን በጣም በሚያሳዝን ሁኔታ ማለት ነው። የሀና አባት እንግዲህ ሀና በሆነችው ነገር ሁሉ ምንም እንኳን ነገሩ ይህ ነው ተብሎ ተገልጾ ባይነገራቸውም በጣም ትልቅ እና ከባድ ችግር እንደገጠማት በደንብ አድርገው አወቁ። እጅጉን በጣምም ከሀንዬም ጋር ተጣሏት። ሀኒም እንግዲህ ነገሩ ሁሉም ነገር ውስብስብ ስላለባት ለአባቷ አንድም ነገር ትንፍሽ ብላ አልተናገረችም። ከምንስ ጀምሬ ከምንስ ነው ላቆሙ የምችለው በማለት ነገሩ ግራ አጋብቷታል። እናም እንግዲህ በጣም በሚያሳዝን ሁኔታ የሀንዬ አባት እንግዲህ በህመማቸው ላይ ህመማቸው ሳንሳቸው እንዲሁም እንግዲህ በሀዘን ተውጠው ሆድ ብሷቸው ስቅስቅ ብለውም እንግዲህ አልቅሰው ማስለቅሰውናል ማለት ነው። በጣም ደግሞ አሲርም ያሳዝናል። አሲር እንግዲህ ሀንዬን አባት እንግዲህ የሚንከባከባቸውና ከጎናቸው አብሮ ደፋ ቀና የሚል ሰው ነው። እናም እንግዲህ አቶ ኖላዊ በማንባታቸው በማልቀሳቸው አሲርም እጅግ በጣም ተደናግጦ ግራ ተጋብቶ ተመልክተናል። የሀንዬ አባት እጅግ በጣም ሆድ ብሷቸዋል በጤናቸውም እንዲሁም ደግሞ ከዚህ በኋላ እኔ ሀንዬ ከተቀየረችብኝና ችግሯን ሚስጥሯን ካላጋራችኝ የኔ በህይወት መቆየትም ሆነ መኖር ታምሜ መዳንም ለኔ ምን ተስፋ አለው በማለት እንግዲህ ተስፋ የመቁረጥ ስሜት ላይ እና አልታከምም ከዚህ በኋላ መድኃኒትም አልወስድም በማለት እንግዲህ ነገራቶችን በሙሉ እርግፍ አድርገው መተውን መርጠዋል ማለት ነው። ሀናን እንግዲህ ሀንዬ ብለው ነው የሚጠሯት። ነገር ግን የሀናን ሁኔታና ነገር ካዩ በኋላ ሀና እንደተቀየረችና የሆነችውን ነገሯን ችግሯን ለአባቷ በግልጽ መናገርም ሆነ ማጋራት አልፈለገችም። ይህንን ያስተዋሉትና የተመለከቱት የሀንዬ አባት እጅጉን በጣም ከፍቷቸው ተመልክተናል ማለት ነው። ሀንዬም ግራ ገብቷታል ነገሩ ምን ብላ ማውራትና መናገር እንዳለባት እጅጉን በጣም ግራ ገብቷትም ተመልክተናታል። በዚህ መሀል ውስጥ ግን ሀና ምን አይነት ትዕግስተኛ ሰው እንደሆነች እንግዲህ ተመልክተናል። ነገራቶቹን በፍጥነትም ሆነ ነገራቶችን አጣርፎ የማየቱ ነገር ብዙም እሷ ጋር የለም እና እንግዲህ ወደ ወይዘሮ ሜላት ቤት ሄዳለች ማለት ነው። እንግዲህ እህትማማቾች በእንባ ተራጭተዋል። ሰላምዬ ሀናን አምናታለች እህቷ እንደሆነች፣ ምናሴም እንደዛው። ግን አሁን ላይ እጅጉን በጣም ግራ አጋብቷቸዋል። ሀሴት ማናት? ሀና ማነች የሚባለው የትኛዋ ነች ትክክለኛ ሀሴት? ሀሴታችን የቷ ነች እያሉ እንግዲህ እህትና ወንድም ምናሴና ሰላምዬ ግራ ተጋብቷቸው እንግዲህ ሰላማቸው ተነስቷል። ነገር ግን ወይዘሮ ሜላት በፍጹም ብላለች፣ የማይታሰብ ነገር ነው ብላለች። እናም እንግዲህ ቀጣዩስ ፓርት እጅጉን በጣም የሚያጓጓ ነው። ምክንያቱም ወይዘሮ ሜላት እንግዲህ ሀናን እጅጉን በጣም መጠቀሚያ እንደሆነቻቸውና ከነሱ ጥቅማ ጥቅም የምትፈልግ አድርጋ ነው የተመለከተችው ያየቻት ማለት ነው። ሀና ጋር ትልቅ እውነታና ትልቅ ሚስጥር አለ። እናም እንግዲህ ከዚህ በፊትም ለሰላምዬ ደም ለግሳለች። እንግዲህ ያው በገጠመኝ በመመሳሰል ተብሎ ነው ያኔ የታለፈው ማለት ነው። አሁን ላይ ግን ሀና እነሱ ቤት ያው ሰራተኛ ሆነች እንጂ ስለ ሀና ማንነት አባቷ ከመታመም ውጭ እንዲሁም ደግሞ ከደሴ ወደ አዲስ አበባ የመጣችው አባቷን ለማሳከም እንደሆነ ከዛ ውጭ ግን ስለ ሀና ሂስትሪም ሆነ ታሪክ አውርታም አታውቅምም፣ እነሱም አያውቁም። ሀና መሆኗን ብቻ የእነሱ ቤት ሰራተኛ መሆኗን ብቻ ነው የሚያውቁት። ከዛ ያለፈ ምንም አይነት ነገር አያውቁም። ሀና ታሪኳን እሷም በቅርብ ጊዜ ነው ያወቀችው። ይህንንም አባትየው አስረግጠው በደንብ አድርገው ነበር የነገሯት። አሁን ላይ እንግዲህ እጅጉን በጣም ወይዘሮ ሜላት ሀናን አውቃ እየዋሸቻት
እንደሆነ እንግዲህ አርጋ ተመልክታታለች ማለት ነው። እርግብም እንግዲህ ለባዩሽ ጉዳችን ፈላ አለቀልን በቃ እያለች ነው። ባዩሽም ከውጩና ሀሴትን እያጠናከረቻት እርግብን እያጠናከረቻት አንቺ ስራሽ ላይ በርቺ ጠንክሪ እያለች ነው። ነገር ግን ለሀናም ጥያቄ የፈጠረባት ነገር አለ። የሀና መስቀልና ፎቶ እርግብ እጅ እንዴት ደረሰ የሚለው ነገር እጅጉን በጣም ጥያቄ ፈጥሮባታል። ኖላዊ እንግዲህ ሀሴት ተምቹ መጥቶ በዳፈናው በቃ ይቅር በሉኝ ይቅርታ አድርጉልኝ እያለ እንግዲህ ይቅርታዬን ሲሻይ ነበረ ሲልም ነበረ እና ለአሲር ነግሮታል ማለት ነው። አሲርም እንግዲህ በባለፈው እንግዲህ ብሩን አምጥቶ 30,000 ብር የሰጠውን ከየት ነው ያመጣኸው ብሎ ጠበቅ አድርጎም ይዞት ነበረ። ነገሩ እንግዲህ ወድህም ሊሆን ይችላል። አሲር አሁን ሀና ይህንን ታሪክ በደንብ አድርጋ በግልጽ ከተናገረች አሲር ይደርስበታል። ተምቹ እንደሰረቃቸው ፎቷቸውን የሀናን ታሪክ ተምቹ እንደሰረቀ በእርግጠኝነት አሲር ይደርስበታል ማለት ነው። ተምቹን እንግዲህ አፋጦ ሲይዘው ያ ተቀባባዩ ከባዩሽ ጋር ያለውን ሌባ ደግሞ እንግዲህ ተምቹ ይጠቁማል ማለት ነው። እንግዲህ አሲር ትልቅ ሚና የሚጫወትም ይመስለኛል እዚህ ላይ ነገራቶቹን ይፋ የሚያደርግ እናም እንግዲህ አሁን ላይ እንግዲህ የነ ወይዘሮ ሜላት ቤተሰቦች ሰላምና ምናሴ የዲኤንኤ ምርመራ ማድረግ አለባቸው ሲሉም ወስነዋል። የዲኤንኤ ምርመራውስ በሰላም ይጠናቀቅ ይሆን? በመጀመሪያ ወይዘሮ ሜላት ታምንበትና ዲኤንኤ ምርመራውን ታደርግ ሲሆን ታገናዝብና ታስተውል ሲሆን ይህ እንግዲህ ለሁላችንም ጥያቄ ነው። ሁላችሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልን። እናም እጅግ በጣም አጓጊ ፓርት ላይ ልብ አንጠልጣይ ፓርት ላይ ደርሰናል ማለት ነው። ሀና እውነት ልጅ መሆኗ ይረጋገጥ ይሆን ወይንስ በውሸት ተርበስብሶ ወይዘሮ ባዩሽ የዲኤንኤ ምርመራውን ለማስቀየር ትሯሯጥ ይሆን የሚለውን ደግሞ እንግዲህ ሁላችንም ወደፊት አብረን የምናየው ይሆናል ማለት ነው። እናም እርግብ እንግዲህ በታሪክ መመሳሰል እንጂ እንዲሁም ደግሞ ያው ፎቶዋ እነሱ ጋም ያለው እሷ ጋም ስላለ ሀሴት ነች በማለት ተቀብለዋታል። እናም እንግዲህ ወደፊት ግን ሁሉም ነገር ባዩሽም ሌቦቹ ከተያዙ በእርግጠኝነት ባዩሽ እንግዲህ ይህንን ስራ እንደሰራች ይታወቃል ማለት ነው። ያኔ ነው መፍራት እንግዲህ ወይዘሮ ሜላትስ ምን ታደርጋት ይሆን ባዩሽን? ባዩሽ እንግዲህ የጓደኛ ምቀኛ ሆናባታለች። እንደዚ አይነት ሜትድ ከምትጠቀም በግልጽ የችግራትን ነገር ለሜላት ብታማክራት ሜላት እንኳን ለባዩሽ ለጓደኛው አይደለም ለሀናም እጇን ዘርግታለች። ለሰራተኛ ብላ ደጎም ደገፍ እያደረገች እያገዘቻት ትገኛለች። ሰው ግን ያው እንግዲህ ብዙ ነገር ያስተምራል ይህ ድራማ እጅጉን በጣም እየተማርንበትም ወደነውም እያየንና እየተመለከትን ተመስጠንበታል ማለት ነው። ቀጣይ ክፍል እንግዲህ እጅጉን በጣም የሚያጓጓ ፓርት ላይ ደርሰናል ማለት ነው። እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ የደወል ምልክቱን ደግሞ በማጥቆር ቤተሰብ ይሁኑ። ነባሮች ላይክ እና ሼር በማድረግ ይህንን ቻናል አበረታቱ ትላለሁ፣ በአክብሮት እጠይቃለሁ ማለት ነው። እናም እንግዲህ ኖላዊ እንግዲህ ሀና የምትሰራበትን የስራ ቦታዋን አሳየኝ በማለት እንግዲህ አሲርን ወጥሮ ይዞታል። አሲርም አላቀውም ብሏል። ያላቸው አማራጭ እንግዲህ ደላላው ታሬ ነው። ታሬ ጋር እንሂድና ታሬ ይጠቁመናል፣ ሀና የምትሰራበት ቤት መሄድ እንችላለን ብለዋል ማለት ነው። እንግዲህ ኖላዊ ሀና ወደምትሰራበት ቤትም ጉዟቸውን ማድረጋቸው አይቀርም ማለት ነው። ነገራቶቹ እንግዲህ ለሀና አሁን እውነቱን ብትናገር ታሪኩን አንድ ባንድ ኖላዊ ለሜላት ይነግራታል ብዬ አስባለሁ። ነገራቶቹ ክልር ይሆናሉ። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ የኖላዊ ድራማ የክፍል 43 ይህንን ተመልክተናል ማለት ነው። በቀጣይ ክፍል ያለው ደግሞ ይበልጥ እጅጉን በጣም አጓጊና አሻሚ ነው።
ሁላችንም አብረን የምንከታተል ይሆናል ማለት ነው። በቀጣይ ክፍል እስክንገናኝ ድረስ በያላችሁበት ቸር ሰንብቱ እላለሁኝ። ውድና አድማጭ ተመልካች ቤተሰብ ስለምታበረታቱኝ አመሰግናለሁ። ላይክ እና ሼር አድርጋችሁ በርቺ ጠንክሪ ለምትሉኝ ክብረት ይስጥልኝ። አሁንም እንግዲህ የእናንተ ማበረታታት አይለኝ ስል በአክብሮት ጠይቃለሁ። መልካም ቀን ይሆንላችሁ። በቀጣይ ክፍል እስክንገናኝ አላችሁበት ቸር ሰንብቱ። ባይ ባይ።